አይነት ፍቅር ምን አይነት መውደድ ነፍሱን እስኪሰጥ የወደደኝ እኔ ደካማ ኃጢአተኛም ነኝ ሞት ብቻ የሚገባኝ እርሱ ግን መጣ እኔን ሊያድነኝ ከሰማይ። ፍቅርና እውነት ተገናኙ፣ ጽድቅና ሰላም ተቃቀፉ። መዝሙር 85 ቁጥር 11። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ እያልኩኝ በዚህ የሕማማት ሳምንት በመባል በሚታወቀው በተለየ መንገድ የጌታችን የኢየሱስ ክርስቶስን የመስቀል ሞትና ደግሞም እሱን ተከትሎ የመጣውን የትንሣኤውን ድል ለምናስብበት ጊዜ በሰላም ሁላችንም አደረሰን ላለው እግዚአብሔር አምላካችን በተለየ መንገድ በዚህ አጭር የመጽሐፍ ቅዱስ ትምህርት ደግሞ አሁን ባነበብነው መሪ ጥቅስ ላይ በተመረኮዘ ስለ መስቀሉና ስለ ፍርድ የተወሰነን ነገር ለማየት እንሞክራለን። በተለየ ሁኔታ እግዚአብሔር እንዲያስተምረን ጸሎት አድርገን እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን ስለ ሁሉ መልካምነት ተመስገን። በተለይም አስደናቂ ስለሆነው ፍቅር በመስቀል ላይ ስለተገለጠው ማንነትህ ተመስገን። አሁንም ይህንን ድንቅ የሆነውን ከመታወቅ የሚያልፈውን አእምሮን ሁሉ የሚያልፈውን ያንተን ፍቅር ቁመት፣ ስፋት፣ ርዝመት፣ ጥልቀት ለማወቅ እንኳን ጠቅለን ባንችል ነገር ግን እናውቀው ዘንድ የልቦናችን አይኖችን እንድታበራልን ዘንድ እንጸልያለን። ጌታ ሆይ እኛም የበለጠ አንተን በማወቅ ካንተ ጋር ባለን ግንኙነት እንድንለወጥ ሕይወታችን ፍቅርህን እንዲቀበልና እንዲሰጥ ደግሞም አንተ በእኛ ሕይወት ውስጥ የምትሰራውን ስራ በቃልህ አማካኝነት ከፍጻሜ እንድታደርስ እንጸልያለን። ስለ ሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ስለ ፍርድ ስናስብ መቼም ብዙ ጊዜ ወደ አእምሯችን የሚመጣው አስፈሪ የሆነ አንድ የተከሰሰ ደግሞም የሚከስ ሌላ አካል ያለበት የዛ የፍርድ ምርመራ ውጤት ደግሞ መጨረሻው ጥፋት ከሆነ ወይም ቅጣት ከሆነ ከበድ ያለ ውጤት የሚጠበቅበት፣ በአንጻሩ ደግሞ ነፃ መውጣትም ከሆነ ደስታን የሚያመጣ ሊሆን የሚችልበትን ትዕይንት እንስላለን። የጌታችን የኢየሱስ ክርስቶስን መስቀል ከፍርድ ጋር አያይዘን በምናየው ጊዜ እንዲያው በወንጌላት ላይ የተጻፈውን ነገር ስንመለከት ብዙ የተዛባ ፍርድ ተከናውኖ የነበረበት ሳምንት እንደሆነ እናያለን። ያ ሳምንት የስህተት ክስ ተመስርቶ በሐሰት የተወነጀለበት፣ ሐሰተኛ መስካሪዎች መጥተው በስህተት ውሸትን ከፊታቸው አድርገው የመሰከሩበት፣ በመጨረሻም ፍርድ ተዛብቶ ፍትህ ተጓድሎ ጌታችን ኢየሱስ ክርስቶስ ምንም ኃጢአት የሌለበት ንጹሕ ብቸኛ በምድር ላይ ያለ ብቸኛ ንጹሕ ሰው ከሁለት ወንበዴዎች መካከል የተሰቀለበትን ትዕይንት እናያለን። በእርግጥም የጌታችን የኢየሱስ ክርስቶስ መስቀል ከሁሉ የበለጠ ኢፍትሐዊነት ታይቶ ተሰምቶ የማይታወቅ ከባድ የፍርድ መጓደል የተንጸባረቀበት ስፍራ ነበር። ግን የሚገርመው ምንም እንኳን ታሪኩ ሲታይ ሰዎች የሰሩት ስራ፣ ያሴሩት ሴራ፣ የሸረቡት ሁሉ ያንን የሚያጋልጥም ቢሆን ግን ደግሞ እውነተኛ ፍርድ የተከናወነበት፣ ያም ፍርድ ደግሞ ለምድር ብቻ ሳይሆን ሰማይና ምድርን ያስታረቀበት፣ ለዩኒቨርስ ሁሉ እውነተኛ ሰላምና ትክክለኛ የሆነውን መገለጥ ያመጣበት እንደሆነ እናያለን። ይገርማል። ከምድር ስናየው ፍርድ የተዛባበት ስፍራ፣ ደግሞም ሰፊውን ሰማያዊውን መነጽር ይዘን ከአጽናፍ አጽናፍ ዓለማትን ሁሉ የሚጠቀልለውን የታላቁን ተጋድሎ በክፉና በመልካም መካከል የሚደረገውን መንፈሳዊ ጦርነት ደግሞ ታሳቢ አድርገን ስናየው ያ መስቀል እውነተኛ ፍርድ የተፈጸመበት ስፍራ ሆኖ እናገኘዋለን። ይሄ ነው እንግዲህ ከአእምሮ በላይ የሚያደርገው። ታዲያ
በዚህ ጊዜ አጠር አድርገን ከቃሉ እንድናይ የምፈልገው ከምድራዊው እይታ አንጻር እነዚያ ሰዎች መጠቀሚያ ሆነው የሰሩትን ኢፍትሐዊ የሆነ ስራ ሳይሆን ነገር ግን እግዚአብሔር አስቀድሞ ዓለም ሳይፈጠር በፊት ያቀደው እቅድ የተገለጠበት ዓለም ሳይፈጠር በፊት ከዓለም መሰረት ጀምሮ የታረደው በግ የተባለው በእርግጥም ደግሞ ታርዶ የታየበት ወይም ደግሞ ሞቶ ሕይወቱን የሰጠበት መለኮታዊው አስደናቂ ፍርድ እንዴት በመስቀል ላይ እንደተፈጸመ ይሆናል። እስቲ ያንን ጥቂት ከቃሉ እናያለን። የዛ ፍጻሜ ነው እንግዲህ ቅድም ያየነው መዝሙር 85 ቁጥር 11 ፍቅርና እውነት የተገናኙበት፣ ጽድቅና ሰላም የተሳሳሙበት ስፍራ የክርስቶስ ኢየሱስ መስቀል። እንግዲህ 3 ዋና ነጥቦችን ይዘን ለመዳሰስ እንሞክርና በመጨረሻ ደግሞ ተግባራዊ የሆኑ የእኛን ሕይወት ከነዚህ 3 መሰረታዊ እውነቶች የተነሳ ወደ እኛ ሕይወት የሚተርፍልንን ነገር አይተን ነው ትምህርታችንን የምንቋጨው። በመጀመሪያ እስቲ ችግሩን እንመልከት። የመጀመሪያው ነጥባችን እሱ ነው። ሁለተኛ ደግሞ ለዛ ችግር የተዘጋጀውን መፍትሄ እናይና በሶስተኛ ደረጃ ደግሞ መፍትሄው ያመጣውን ውጤት አይተን እንዳልኩት ወደ ሕይወታችን ደግሞ እነዚህን መንፈሳዊ ድንቅ እውነቶች በመመንዘር ለእኛ ተግባራዊ የሆኑ እርምጃዎችን ከሕይወታችን ጋር አቆራኝተን እንጨርሳለን። ስለዚህ ከችግሩ እንነሳ። ችግሩ ምንድን ነው ካልን ስለ ፍርድ ስናስብ አዎ ኃጢአት የሚባል ችግር ገባ። ይህ ኃጢአት እንግዲህ በዘፍጥረት ምዕራፍ 1 እና 2 ግሩም የሆነውን ታሪክ ካገኘን በኋላ ምዕራፍ 3 ላይ ስንገባ ሰው በአሳቹ ተሳስቶ ያልተፈቀደለትን ስፍራ ረግጦ ኃጢአትን ተከትሎ ደግሞ ሞት ወደ ዓለም ገባ። የኃጢአት ደሞዙ ሞት ነው ይላል። እንግዲህ እግዚአብሔር ጻድቅ አምላክ እንደመሆኑ መጠን ምንም እንኳን እግዚአብሔር ፍቅር ቢሆንም ነገር ግን ፍቅር ደግሞ በክፋት ደስ አይሰኝም ይላል። ስለዚህ ክፋትን የሚጸየፍ ፍቅር ነው የእግዚአብሔር ፍቅር። ኃጢአትን፣ በደልን፣ ክፋትን ቸል ብሎ የሚያልፍ ፍቅር አይደለም የእግዚአብሔር ፍቅር። ምክንያቱም እንደዛ አይነቱ ፍቅር እውነተኛና ጻድቅ ፍቅር ሊሆን አይችልም። ስለዚህ እግዚአብሔር ለሰው እንደ በደሉ እንደ ኃጢአቱ ይከፍለው ዘንድ ክፋትንም ደግሞ ያስወግድ ዘንድ የፍቅር ማንነቱ ግድ ይለው ነበር። ታዲያ ኃጢአት ስህተት ብቻ ሳይሆን በቅዱሱ አምላክ ላይ የተደረገ አመፅ መሆኑን የምናየው እዚህ ላይ ነው። ሮሜ 3:23 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይለናል። ይህ ደግሞ ኃጢአት እንደተናገርኩት ከእግዚአብሔር የጽድቅ ማንነት ጋር አብሮ የሚሄድ አይደለም። ለዚህ ነው በሮሜ ምዕራፍ 1 ቁጥር 18 ላይ ደግሞ በአመፃ እውነትን በሚከለክሉ ሰዎች አመፃና ኃጢአት ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይለናል። አዎ የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ በአመፃና በኃጢአት ላይ ነው። አመፅን፣ ኃጢአትን አይቶ እግዚአብሔር ስቆ ሊያልፍ አይችልም። እንዳላየ ፊቱን ሊያዞር አይችልም። ያንን እንዳያደርግ የጽድቅ ማንነቱ፣ የእውነተኛ ፍቅር ማንነቱ ከለክለዋል። ታዲያ አጣብቂኙ ምንድን ነው ካልን፣ ችግሩ ምንድን ነው ካልን፣ ይህ ቅዱስ አምላክ ኃጢአትን ሳይቀጣ ከቀረ እኔና እናንተን ለማዳን ብሎ ጽድቁ ጥያቄ ውስጥ መውደቁ ነው። እግዚአብሔር እንደዚህ ሊያደርግ አይችልም። አዎ እግዚአብሔር ጽድቁን ከማጣት ይልቅ እንደገና ደግሞ እኛንም ከማጣት ይልቅ በእነዚህ በሁለት አጣብቂኞች ውስጥ በገባ ጊዜ ልንል እንችላለን እግዚአብሔር ግን ያዘጋጀው መፍትሄ ነበረ። አዎ እግዚአብሔር እኛን ከፍቅር ማንነቱ የተነሳ ማጣት አይፈልግም። በኃጢአተኛው ሞት አልደሰትም ነው የሚለው እግዚአብሔር ሲናገር ሳለ፣ ነገር ግን በዛው ልክ ደግሞ በኃጢአት፣ በክፋት፣ በአመፃ ላይ የጽድቅ ማንነቱ በቁጣ ይገለጣልና እነዚህን ሁለቱን የፈታበት እንቆቅልሹ መልስ ያገኘበት መፍትሄው ምንድን ነው ያለን እንደሆነ ያን ጊዜ ነው አይኖቻችን ወደ መስቀሉ የሚመለከቱት። አዎ እግዚአብሔር የፍርዱን ጥያቄ የመለሰው ሌላ ሰውን በመቅጣት ሳይሆን እርሱ ራሱ የእኛን ቦታ ወስዶ ራሱን በመተካት ነበረ።
በመስቀል ላይ እግዚአብሔር የገዛ የራሱን ቅዱስ ባህሪ ጽድቁን የገለጠበትን ሁኔታ እናያለን። ለዚህ ነው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለኛ አመፀኞች ስለ ኃጢአታችን አንድ ጊዜ በኃጢአት ምክንያት መከራን ተቀብሏልና ይለናል። አዎ በዚሁ በሮሜ ምዕራፍ 3 ቁጥር 26 ላይ ይህንኑ እናገኛለን። እንደዚህ ይለናል፣ በአሁኑ ዘመን እግዚአብሔር ይህንን ያደረገው እርሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነዋል። አዎ ጌታችን ኢየሱስ ክርስቶስ በእርግጥም በእኛ ፋንታ መለኮት በሥጋ ተገልጦ ሞትን፣ የመስቀል ላይ ሞትን የወሰደው በደላችንን ሁሉ ኃጢአታችንን ሁሉ ተሸክሞ የሚገባውን ፍርድ ለኃጢአት የሚገባውን ቅጣት ያንን ለመውሰድ እንደሆነ ቅዱስ ቃሉ ያስተምረናል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19ና 21 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እንግዲህ ጌታችን ኢየሱስ ክርስቶስ በእርግጥም መለኮት ሕይወቱን መስጠት የሚችል ሌላ ማንም ሕይወቱን ሊሰጥ የሚችል የለም። በሰማይ አልተገኘም፣ በምድር አልተገኘም፣ ከምድር በታች አልተገኘም። ያን ጊዜ ነው ባለራእዩ ዮሐንስ ሲያለቅስ አታልቅስ ተባለ። አንድ አለ፣ ከይሁዳ ነገድ የሆነ አንበሳ፣ የታረደው በግ፣ እርሱ ማኅተሙን ሊፈታ ችሏል። እርሱ ብቻ ነው የኔና የእናንተን የዕዳ ጽሕፈት የነበረበትን የኃጢአታችን በደል ከዛም የተነሳ የተፈረደብንን ፍርድ ወስዶ ያንን ቅጣት ከፍሎ ለእኔና ለእናንተ የሚሆን መፍትሄ ያዘጋጀ ጌታ ኢየሱስ ክርስቶስ ብቻ ነው። ስሙ የተመሰገነ ይሁን። እንዴት ያለ ድንቅ አዳኝ ነው ያለን! አዎ ለዚህ ነው በዛ መስቀል ላይ ምንም እንኳን ሰዎች ኢፍትሐዊ የሆነ ተግባር ፈጽመው ንጹሕ የሆነውን ሰው በደለኛ ብለው ቢያቀርቡትም ግን እርሱ በእርግጥም ንጹሕ ሆኖ ሳለ የእኛን የሁላችንንም በደል ይዞ ኃጢአታችንን ተሸክሞ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን እርሱ ኃጢአት ያላወቀው እርሱ ስለኛ ኃጢአት ሆኖ ፍርዳችንን ተቀበለ። ጌታችን ኢየሱስ ክርስቶስ መለኮታዊን ፍርድ ሙሉ በሙሉ ወሰደ። ለዚህ ነው በማርቆስ 14 ቁጥር 36 ላይ አባት ሆይ ይህችን ጽዋ ፈቃድስ ቢሆን ከኔ ውሰድ አለ። አው ያ ጽዋ ነበር የኃጢአታችን የቅጣታችን ጽዋ። በራእየ ዮሐንስ ላይ ስናነብ ያ የእግዚአብሔር ቁጣ ያልተቀላቀለበት ጽዋ የሞላው የሚፈስበት ቀን ከፊት ተቀጥሯል። ግን እግዚአብሔር ያንን ከማፍሰሱ በፊት በእርሱ አምነው ሰዎች ይድኑ ዘንድ ልጁን በመላክ ጌታችን ኢየሱስ ክርስቶስ እርሱ የእግዚአብሔርን የቁጣ ጽዋ ጠጣልን። ስለዚህ በእርሱ ያመኑ ያ ጽዋ ያልፋቸዋል። ምክንያቱም እርሱ ስለነሱ ያንን ጽዋ ወስዷልና። መጀመሪያ ከኔ ውሰድ ብሎ ነበር፣ ግን የኔ ሳይሆን ያንተ ፈቃድ ይፈጸም። አዎ የእግዚአብሔር ፈቃድ የእርሱም የመምጣቱ ዓላማ ያንን ጽዋ መጠጣት ነበርና በሙሉ ጽዋውን ተጎነጨልን። ለዚህ ነው አሁን መፍትሄው ጌታችን ኢየሱስ ክርስቶስ በመስቀል ላይ ያ መስቀል ያስፈለገበት ምክንያት ይህንን የእግዚአብሔርን ፍርድ ጽድቅ የሆነውን የእርሱን ፍርድ ለመፈጸም ነበር። ከዚህም የተነሳ በእርግጥም ሮሜ 3:26 ደግመን ስናነበው ትርጉም ይሰጠናል። ምን አለ? በአሁኑ ዘመን ይህንን እግዚአብሔር ያደረገው የክርስቶስ ኢየሱስ መስቀል ያስፈለገበት ምክንያት፣ እግዚአብሔር ራሱን በልጁ የሰጠበት ምክንያት፣ ልጁም በመስቀል ላይ የተንጠለጠለበት ምክንያት፣ ኃጢአት የማያውቀው እርሱ የእኛን ኃጢአት ተሸክሞ በመስቀል ላይ የዋለበት ምክንያት። አዎ እርሱ ራሱ ጻድቅ ሆኖ፣ ልብ በሉ፣ ጽድቁን ሳያበላሽ ደግሞስ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ስለዚህ ወገኖቼ እኔና እናንተ ኃጢአተኞች ብንሆንም ነገር ግን በዚህ በክርስቶስ ኢየሱስ በተከናወነልን ነገር በማመን ያን የእርሱን ሞት የራሳችን ሞት አድርገን በመቀበል እግዚአብሔር እኔና እናንተን በሚያጸድቅበት ጊዜ ጽድቁ አይበላሽም። እርሱ ጻድቅ ሆኖ በኢየሱስ ከተከፈለ ዋጋ የተነሳ በእርሱ የሚያምነውን ማጽደቅ ይችላል። ያ ነው እንግዲህ በመስቀል ላይ
የተገኘው መፍትሄ፣ በክርስቶስ ኢየሱስ ሞት የመጣው መፍትሄ ያ ነው። እንግዲህ በውጤቱስ ምንድን ነው የታየው ያልን እንደሆነ ወገኖቼ፣ በውጤቱማ አሁን እንዳልነው የኛ የሞት ፍርድ ተገለበጠ። የኛ የሞት ፍርድ ተገለበጠ። ምክንያቱም ጌታችን ኢየሱስ ክርስቶስ ያንን ፍርድ ወሰደልን። ለዚህ ነው በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የተባለው። አዎ ጌታችን ኢየሱስ ክርስቶስ ያንን ፍርድ ገለበጠው። በመስቀል ላይ ጌታችን በከፈለው ዋጋ ሌላ የሆነው ነገር ደግሞ ምንድን ነው ካልን የኛ ፍርድ መገልበጡ ብቻ አይደለም፣ የእግዚአብሔር ማንነት ደግሞ ጽድቁ ተገለጠ። አምላካችን እግዚአብሔር በእርግጥም እውነተኛ አፍቃሪ ደግሞም ኃጢአትን አይቶ ችላ የማይል አምላክ፣ በጽድቁ አቻ ተወዳዳሪ የሌለው አምላክ መሆኑ ተገለጠ። የእግዚአብሔር ማንነት መገለጡ ብቻ አይደለም፣ ደግሞ የሰይጣንም ውሸተኝነት ተጋለጠ። ምክንያቱም እንደምናውቀው እርሱ ከመጀመሪያ ሐሰተኛ ነው፣ ውሸታም ነው። በሰማይ ዋሽቶ ነበር። ለአዳምና ለሔዋን እግዚአብሔርን ክፉ አድርጎ ስሎላቸው ነበረ። በዛ ውሸት ነበር ያጠመዳቸው። መስቀሉ ግን የእግዚአብሔርን ፍቅር ሲገልጥ የሰይጣንን ውሸት ደግሞ አጋለጠ። የእግዚአብሔር ማንነት ተገለጠ፣ የሰይጣንም ደግሞ ውሸት ተጋለጠ። ለእኔና ለእናንተ ደግሞ ፍርዳችን ተገለበጠ። ይሄ ነው በመስቀሉ እግዚአብሔር በፈጸመው የጽድቅ ፍርድ የተከናወነው ታላቅ የሆነ ውጤት። እንግዲህ ወገኖቼ ይሄ የወንጌል እውነት ሆኖ ሳለ አሁን ግን ወደ ሕይወታችን ደግሞ እንድንመነዝረው ልጠይቃችሁ እወዳለሁ። ወገኖቼ ታዲያ በመስቀል ላይ በተገለጠው በዚህ ፍርድ በእግዚአብሔር አስደናቂ የሆነ የማዳን ስራ ባየነው በዚህ አስደናቂ ፍርድ የእኛስ ሕይወት እንዴት ሊለወጥ ይገባል? 5 ነጥቦችን እዚህ ላይ ላነሳ ፈልጋለሁ። ምክንያቱም ወገኖቼ ስለ መስቀሉ የሰማነው ይህ አስደናቂ የምስራች እውነት ሕይወታችን ጋር ካልመጣ፣ እኛነታችንን ካልለወጠ፣ መንገዳችንን እንድንቀይር ካላደረገ፣ ሐሳባችንን ካልቀየረ ትርጉም የለው። እንዲቀይር እንዲለውጥ ነው እግዚአብሔር ይህንን ያደረገውና እነዚህን 5 ነጥቦች በደንብ እንድናስተውላቸው ጠይቃቸዋለሁ። አዎ በክርስቶስ መስቀል ላይ የእግዚአብሔር የጽድቅ ፍርድ ተፈጽሟል። ይህ ፍርድ ለእኛ ቅጣት ሳይሆን ነፃነትን አምጥቷል። ይህንን እውነት ማስተዋላችን ደግሞ እንዳልኳችሁ ሕይወታችንን በብዙ መልኩ ይቀይረዋል። የመጀመሪያው በሕይወታችን የሚያመጣው ለውጥ ከእግዚአብሔር ጋር ባለን ግንኙነት ነው። ከእግዚአብሔር ጋር ባለን ግንኙነት ወገኖቼ በመስቀል ላይ የተገለጠውን ይህንን ፍርድ በደንብ ስናስተውል እግዚአብሔር እንዴት ጽድቁን ሳያዛንፍ እኛን ደግሞ በክርስቶስ ኢየሱስ ለማጽደቅ የሄደበትን ርቀት ስናይ፣ አዎ እግዚአብሔርን ክፉ አድርገን የምንስልበት በአይምሮአችን ሰይጣን ከእርሱ በፍርሃት እንድንሸሽ ብዙ ጊዜ በእኛ ውስጥ የሚፈጥረውን ያንን መጥፎ ስዕል አውጥተን መጣል እንችላለን። ያንን ክፉ የሆነ እግዚአብሔርን ስናስብ ውስጣችን የሚሰማንን ስጋት፣ እንቅጥቃጤ ልናስወግድ ይገባል። አዎ ብዙ ጊዜ ሰውን የሚያሳድደው እግዚአብሔር ይፈርድብኛል፣ ይቀጣኛል የሚል ድንጋጤ የሞላበት ፍርሃት ነው። አዳምና ሔዋን ኃጢአት በሰሩ ጊዜ እንደምታውቁት መጀመሪያ ውስጣቸው የገባው ነገር ቢኖር ይሄ ክፉ ፍርሃት ነው። ከእግዚአብሔር የሚያሸሽ ከእግዚአብሔር የሚያርቅ ፍርሃት፣ ድንጋጤ። ነገር ግን በመስቀል ላይ የተገለጠውን የእግዚአብሔርን ፍርድ ስናይ በእርግጥም የእግዚአብሔር ፍቅር ፍንትው ብሎ ይታየናል። እግዚአብሔር ጠላት እንደሚዋሽበት እንዳልሆነ ይታየናል። አሁን እግዚአብሔርን የምንቀርበው እንደ ጨካኝ ዳኛ ሳይሆን ነገር ግን በጽድቅ የተሞላ አፍቃሪ አባት መሆኑ ይገባናል። ፍርዱ ስለተፈጸመ መለኮታዊ ቁጣን የመፍራት ሸክም ከላያችን ላይ ወድቋል። አምልኳችን ከፍርሃት እንደዚህ ካለ የሚያንቀጠቅጥና ከእግዚአብሔር የሚያርቅ ፍርሃት ሳይሆን ከፍቅር የሚመነጭ ይሆናል። የእግዚአብሔር ቃል ሲናገር እንደዚህ ይላል በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 በፍቅር ፍርሃት የለም፣
ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል ይለናል። ወገኖቼ አዎ ፍርሃት ከቅጣት ጋር የተያያዘ ነውና ብሎም ይጨምራል። ወገኖቼ አሁን ከእግዚአብሔር ጋር ባለን ግንኙነት እንደዛ ያለውን ጠላት በውስጣችን እንዲኖር የሚፈልገውን ከእግዚአብሔር የሚያርቀንን ፍርሃት ይህ በመስቀል ላይ የተከናወነው ፍርድ ተፈጸመ በማለት ጌታችን ኢየሱስ ክርስቶስ የኔና የእናንተን በደል በማስወገድ የሰራው ስራ ሊያስወግደው ይገባል። ለዚህ ነው በዕብራውያን ላይ በሚጽፍበት ጊዜ ከክርስቶስ ኢየሱስ መስቀል የተነሳ አዲስና ሕያው መንገድ ተመርቆ ተከፍቶልናል። ወደ ቅድስተ ቅዱሳን ወደ እግዚአብሔር ገብተን ከእርሱ ጋር እጅግ የጠበቀ የቀረበ ግንኙነት ማድረግ የምንችልበት እድል ተሰጥቶናል። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ወገኖቼ ከእግዚአብሔር ጋር ባለን ግንኙነት ከሱ የሚያርቀን የሚያሸሽን ፍርሃት ይኖርብን ይሆን? በቃ ትንሿ ነገር በደረሰችብን ቁጥር ወይም በሕይወታችን ነገሮች ሲዛነፉ እኛ እንደምንፈልገው ሳይሄድ ሲቀር ጸሎታችን ሳይመለስ ሲቀር እግዚአብሔር እኮ እየቀጣይ ነው፣ ስለዚህ ኃጢአት ስለዛ ኃጢአቴ እኮ ነው እንደዚህ እየሆነብኝ ያለው የሚል ፍርሃት ስጋት ይገባን ይሆን? ወገኖቼ ይህ ሊሆን አይገባም። ከእግዚአብሔር ጋር ባለን ግንኙነት አጉል የሆነን ፍርሃት አስወግደን ነገር ግን በድፍረት ወደ እግዚአብሔር እንድንቀርብ በመስቀል ፍቅሩ ተስበን ወደ እርሱ እንድንጠጋ የሚጋብዘን እውነት ተገልጦልናል። ይህ እንግዲህ ከእግዚአብሔር ጋር ባለን ግንኙነት ነው ወገኖቼ። ከእግዚአብሔር ጋር ባለን ግንኙነት ከእርሱ የሚያርቀንን ፍርሃት ልናስወግድ ይገባል። ደግሞ ቀጥሎ ከራሳችን ጋር ባለን ግንኙነት ሁለተኛው ደግሞ ወሳኝ የሆነው በረከት በመስቀል ላይ የተገለጠውን ፍርድ ስንመለከት ከራሳችን ጋር ባለንም ደግሞ ግንኙነት አሁን እንደተናገርኩት ነፃነታችንን ማወጅ እንችላለን። ብዙዎቻችን በራሳችን የትላንት በደልና ውድቀት ተይዘን እኔ ዋጋ የለኝም በሚል የጥፋተኝነት ስሜት ውስጥ ራሳችንን አስረን እንገኛለን። ነገር ግን ይህ ስህተት ነው። መስቀሉ የኛ የዕዳ ደብዳቤ የተቀደደበት ስፍራ መሆኑን ማስተዋል ያስፈልገናል። በመስቀል ላይ እግዚአብሔር ያወረደው ፍርድ እኔና እናንተን ነፃ ለማውጣት ከኩነኔ ነፃ ለማውጣት የተፈረደ ፍርድ መሆኑን ልናስተውል ይገባናል። ራሳችንን የምናየው በውድቀታችን ሳይሆን ክርስቶስ በከፈለልን የደም ዋጋ በዛ በተሰጠን አዲስ ቫልዩ አዲስ ማንነት ሊሆን ይገባል። ይህ ደግሞ እውነተኛ የውስጥ ሰላምን ይሰጠናል። አጉል ከሆነ የህሊና ክስ ወደ ንስሐ ሳይሆን ወደ ጸጸትና ራስን ወደ ማጥፋት እንደ ይሁዳ ያለ ክፉ የሆነ መንገድ ሄደን በኃጢአታችን አዘቅት ውስጥ ራሳችንን እንዳንቀብር ያደርገናል። ስለዚህ ወገኖቼ ከራሳችን ጋር ባለንም ግንኙነት አዎ በመስቀል ላይ የተገለጠው ፍርድና እግዚአብሔር በዛ ላይ ያደረገው ያ ድንቅ የሆነ ስራ ለውጥን እንድንለማመድ ያደርገናል። ነፃነትን ማወጅ እንድንችል ከኩነኔ ነፃ ነኝ፣ ከፍርድ አምልጫለሁ። በክርስቶስ ኢየሱስ በመስቀል ላይ ከተከናወነው ከዛ ድንቅ መስዋዕትነት የተነሳ የእግዚአብሔርም ደግሞ የጽድቅ ፍርድ ከመፈጸሙ የተነሳ እኔ አምልጫለሁ ማለት እንችላለን። ያን ጊዜ በእርግጥም ሮሜ ምዕራፍ 8 ቁጥር 1 ላይ እንደተጻፈው እንግዲህ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም እንላለን። አዎ እግዚአብሔር በክርስቶስ በኩል ነፃ ካወጣን እኛ ራሳችንን አጉል በሆነ ኩነኔ ውስጥ አስረን ልናስቀምጥ አይገባም። መስቀሉ ለራሳችን ያለንን ክብርና ዋጋ ይለውጠዋል። አዎ ብዙ ጊዜ እንደሚባለው ወገኖቼ እግዚአብሔር ኃጢአታችን ወደ ጥልቁ ጥሎታል፣ በፍርድ አስወግዶታል። ግን እኛ ሄደን ደግሞ ያንን ኃጢአት እንደገና እንደ አሳ አጥማጅ ከባህር ውስጥ እያወጣን ራሳችንን ልንጎዳበት አይገባም። ይልቁንም ከይቅርታ የመነጨውን የእግዚአብሔርን ሰላምና ደስታ በሕይወታችን ልንለማመድ ያስፈልጋል። አዎ ከእግዚአብሔር ጋር ባለን ግንኙነት የጠበቀ ህብረት ልንመሰረት ይገባል። ከራሳችን ጋር ባለን ግንኙነት ይህንን አጉል የሆነ የበደለኝነት ስሜት አስወግደን የእግዚአብሔርን ይቅርታ ተቀብለን ነፃነታችንን ማወጅ ይገባናል ብለናል። ሶስተኛ ደግሞ ከኃጢአት ጋር ባለን ግንኙነት ወገኖች ለውጥ ሊታይ ይገባል። በመስቀል ላይ ከተገለጠው ከእግዚአብሔር ፍርድ የተነሳ አዎ ወገኖቼ ከኃጢአት ጋር ጨዋታን ልናቆም ያስፈልጋል። ከኃጢአት ጋር አለመጫወትና ኃይሉን መረዳት ይህ ከመስቀሉ የመስቀሉንም
በዛም የተገለጠውን ፍርድ ከማስተዋል የተነሳ ልንለማመደው የሚገባ ነው። ወገኖቼ መስቀል ኃጢአት ምን ያህል አስከፊ እንደሆነ ያሳየ ትልቅ መስታወት ነው። እግዚአብሔር ለገዛ ልጁ ያራራው በኃጢአት ምክንያት ነው። ኃጢአትን እንደገላል ነገር አይተን ከእርሱ ጋር ልንጫወት አይገባል። ይልቁንም ኃጢአትን እንደ አጥፊ ኃይል ተረድተን ልንጠነቀቅ ይገባል። ጌታን የገደለ ኃጢአት እኛንም ሊያጠፋን እንደሚችል በማወቅ በቅድስና ለመመላለስ ሊያተጋን ይገባል። ወገኖቼ አዎ ልንፈራ ከተገባን ፍርድን ስናስብ ፈራጁ ነው ብለን ባሰብነው በእግዚአብሔር ላይ አይደለም። እሱም ማየው እኛን ለማዳን እኛን ከራሱ ጋር ለማስታረቅ የሄደበትን ትልቅ ርቀት አይተናል። መፍራትስ ካለብን ፈርተን መሸሽስ ካለብን ይህ ሊሆን የሚገባው ከኃጢአት ጋር ባለን ግንኙነት ነው። ዛሬ ከኃጢአት ጋር ያለን አጉል የሆነ ዕቃ ጨዋታ ያ ነው ፍርሃትን በሕይወታችን ሊያመጣ የሚገባው። ፍርሃትን በእግዚአብሔር ላይ ፕሮጀክት ማድረግ የለብንም። እግዚአብሔርንማ ልንቀርበው ነው የሚገባን፣ ልናከብረው ነው የሚገባን። ኃጢአትን ግን ልንፈራው፣ ልንሸሸው፣ ከሱ ልንሮጥ ነው የሚገባን። ለዚህ ነው ወገኖቼ መስቀሉን ስንመለከት በመስቀሉ ላይ የተገለጠውን የእግዚአብሔርን የጽድቅ ፍርድ ስናይ ከኃጢአት ጋር ያለን ግንኙነት እንደተለመደው ሊቀጥል አይችልም። ወይ መስቀሉ አልገባንም፣ ወይ በዛ ላይ የተገለጠው የእግዚአብሔር ፍርድ አልገባንም፣ አልያ ደግሞ ወገኖቼ ራሳችንን እያታለልን ለክፉ ጥላት እና ለመጨረሻው ጥፋት እያዘጋጀን ይሆንብናል። ስለዚህ በመስቀሉ ላይ የተገለጠው ፍርድ ከኃጢአት ጋር ያለንን ግንኙነት ሊለውጠው ይገባል። መጽሐፍ ቅዱሳችን ይህንን በግልጽ ነው የሚያስተምረው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል ጳውሎስ በሮሜ 6 ከቁጥር 1 እስከ 2 ላይ ስናነብ፣ በፍጹም አይደለም። ለኃጢአት የሞትን እኛ ወደፊት በእርሱ እንዴት አድርገን እንኖራለን ይላል። ወገኖቼ በክርስቶስ ኢየሱስ መስቀል ላይ ክርስቶስ ለኃጢአት ሲሞት እኛም ለኃጢአት ሞተናል ብለን ራሳችንን ከእርሱ ጋር አንድ ካላደረግን በስተቀረ የኃጢአትን ኃይል በሕይወታችን መስበር አንችልም። ከኃጢአት መሸሽ አንችልም። ከኃጢአት ጋር ያለን አጥፊ ግንኙነት መደምደሚያ ሊያገኝ አይችልም። ለዚህ ነው በመስቀሉ ላይ የተገለጠው ፍርድ አዎ እግዚአብሔርን ሮጠን እንድንቀርበው በራሳችን ላይ የነበረንን ክፉ አመለካከት አስወግደን በእውነት ነፃነታችንን ልናውጅ፣ ግን በሶስተኛ ደረጃ ደግሞ ከኃጢአት ጋር ባለን ክፉ የሆነ አጉል ልምምድ በዛ ላይ ደግሞ የመጨረሻውን ኃይል የመስቀሉ ኃይል ሊያርፍበትና ከዛ ነፃ ወጥተን ኃጢአትን በእውነተኛ ማንነቱ የምናይበትን መረዳት ልንቀበል ይገባል። ስለዚህ ከኃጢአት ጋር ባለን ግንኙነት አጥፊነቱን ተረድተን ከዛ ልንርቅ ይገባል። መስቀሉ የኃጢአትን አሰቃቂነት አሳይቶናል። ስለዚህ ኃጢአትን ከመውደድ ይልቅ ሕይወትን የማጥፋት ኃይል እንዳለው ተረድተን ከሱ ልንርቅ ይገባናል። እንግዲህ ከኃጢአት ጋር ባለን ግንኙነት ነው ለውጥን የሚያመጣው። አራተኛ ደግሞ ከሰይጣን ጋር ባለን ግንኙነት ነው። አዎ በመስቀል ላይ የተገለጠው ፍርድ ከሰይጣን ጋር ባለን ግንኙነት እርሱ ውሸታም እንደሆነ ተጋልጧል። ስለዚህ ወገኖቼ ሰይጣን መጥቶ ሊደልለን ሲሞክር ያልሆነውን ነገር እንደሆነ አድርጎ ድንጋይ ዳቦ ነው ሲለን በፍጹም አንተ ሰይጣን ተፈርዶብሃል ብለን ልንመልስለት ይገባል። በመስቀል ላይ እርቃኑን ነው እግዚአብሔር ያደረገው። ለዚህ ነው በቆላስይስ 2:15 ላይ አለቅነትንና ስልጣናትን ገፎ በመስቀል ላይ እያዞረ በግልጥ አሳያቸው ይላል። ያ ነው በመስቀል ላይ የተከናወነው ፍርድ ወገኖቼ። ሐሰተኛው የወንድሞች ከሳሽ የተባለው እውነተኛ ማንነት ተጋልጧል። ስለዚህ ወገኖቼ ከሰይጣን ጋር ባለን ግንኙነት ውሸቱን እየተቀበልን ውሸቱን እያመንን እያስተናገድን የምንኖርበት ነገር ሊያቆም ይገባል። ውሸቱ ተጋልጧል። እኛም ደግሞ ውሸታምነቱን ነፍሰ ገዳይነቱን አውቀን ለእርሱ ልንሰጠው የሚገባንን መልስ ልናውቅ ይገባል። አዎ ጌታችን ኢየሱስ ክርስቶስ ሲናገር እርሱ ውሸታም ነው የውሸትም አባት ነው ይለናል። ስለዚህ ከእርሱ ጋር ባለን ግንኙነት በፈተናዎቹ በወጥመዶቹ እንዳንያዝ ውሸታምነቱን ተረድተን ወደ ልባችን ሊዘራ የሚፈልገውን የውሸት ዘር የምናቆምበትን ኃይል በመስቀሉ ላይ የተገለጠው ፍርድ ይሰጠናል።
በመጨረሻ ወገኖቼ በአምስተኛ ደረጃ ደግሞ የምናየው ከሌሎች ጋር ባለን ግንኙነት ለውጥ ያመጣል። ይህ በመስቀል ላይ የተገለጠው ፍርድ ወገኖቼ፣ በመስቀል ላይ የተገለጠው ፍርድ በእርግጥም እግዚአብሔር ለእኛ ያሳየውን ምሕረት የምናይበት ነው። እግዚአብሔር በፍቅር ለእኛ የሰጠውን ነገር ደግሞ እኛም ለሌሎች እንድናካፍል ያደርገናል። በሰዎች ላይ በፍጥነት ለመፍረድ የምንቸኩል ከሆንን በመስቀል ላይ የተገለጠው ፍርድ ቆም እንድንል ያደርገናል። እግዚአብሔር ለእኛ ያሳየውን ያንን ፍቅርና ታላቅ ቸርነት ለሌሎችም እንድናንጸባርቅ ግድ ይለናል። እኛ ያልተገባንን ምሕረት እንደተሰጠን ሁሉ እኛም ለበደሉን ሰዎች ሁሉ ይቅርታን፣ ፍቅርን እንድንዘረጋ ግድ ይለናል። ለዚህ ነው ወገኖቼ በአንደኛ ዮሐንስ ምዕራፍ 3 ቁጥር 16 ዮሐንስ 3:16 ሁላችን እናውቀዋለን። እግዚአብሔር ዓለምን እንዲሁ ወዷል ለእኛም ልጁን ሰጥቶ አድኖናል። ግን በአንደኛ ዮሐንስ ምዕራፍ 3:16 ላይ እኛም ደግሞ ሕይወታችንን እንደዚያው ልንሰጥ እንደሚገባ ለወንድሞቻችን ይናገራል። እግዚአብሔር በክርስቶስ ይቅር እንዳላችሁ ይላል ጳውሎስ በኤፌሶን 4:32 እናንተም እርስ በርሳችሁ ተቻቻሉ፣ ይቅር ተባባሉ፣ እርስ በርሳችሁም ቸሮችና ርኅሩኆች ሁኑ ይለናል። ስለዚህ ወገኖቼ ከሌሎችም ጋር ባለን ግንኙነት በመስቀል ላይ የተገለጠው ፍርድ፣ አዎ እኛም ለሌሎች የእኛ ዕዳ እንደተሰረዘልን በዛ ፍርድ እኛም ደግሞ ሌሎች በእኛ ላይ የሰሩትን ነገር ይቅር በማለት ባለዕዳዎቻችንን ነፃ ልናደርጋቸው ይገባል። ለዚህ ነው እኛ የበደሉንን የሚለው በሌላ ትርጉም ላይ ምን ይላል? እኛ ባለዕዳዎቻችንን እንደምንተውላቸው አንተም የእኛን ዕዳ ተውልን ብለን የምንጸልየው። አዎ ወገኖቼ ኃጢአት ዕዳችን ነበር፣ ግን በመስቀል ላይ የተፈረደው ፍርድ ከዛ የኃጢአት ዕዳ ነፃ አወጣን። እኛስ ያንን ፍርድ ያየን የተመለከትን ለሌሎች እንዴት አይነት ፍርድ ነው የምንሰጠው? ጌታችን በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው አለ። እኛስ ምን አይነት ቃል ነው ለበደሉን ሕይወታችንን ክፉ ላደረጉብን እየተናገርን ያለ ነው? ስለዚህ ወገኖቼ በእነዚህ በ5 አቅጣጫዎች ዙሪያ ግንኙነቶቻችን ይለወጣሉ። ከእግዚአብሔር ጋር ባለን ግንኙነት ያ በመስቀል ላይ የተገለጠው ፍርድ፣ አዎ እግዚአብሔርን ለየት አድርገን እንድናየው ያደርገናል። ከእርሱ በፍርሃት የምንሸሽ ሳንሆን ወደ እርሱ በድፍረት ቀርበን ያንን የእርሱን ማንነት የምናደንቅ ያደርገናል። ከራሳችን ጋር ባለን ግንኙነት ሁልጊዜ ጠላት በሕሊና ክስ እየወቀረን አንገታችንን በደፋንበት ነገር ቀና ብለን ነፃነታችን እንድናውጅ ያደርገናል። ከኃጢአት ጋር ባለን ግንኙነት ጨዋታችንን አቁመን በእርግጥም አጥፊ መሆኑን አይተን በፍርሃት ልንሸሸው ይገባል። ከሰይጣን ጋር ባለን ግንኙነት አዎ ውሸታም መሆኑን ለሱ የምናውጅበትን ድፍረት በመስቀሉ ላይ የተገለጠው ፍርድ ይሰጠናል። አዎ ከሌሎች ጋር ባለን ግንኙነት ደግሞ እኛ ይቅር እንደተባለን ያ ፍርድ እኛን ነፃ እንዳወጣን እኛም በእነሱ ላይ አጉል ፍርድን ከመስጠት ተቆጥበን ይልቁንም ይቅርታን እንድንሰጥ ግድ ይለናል። እንግዲህ ወገኖቼ በመስቀል ላይ ፍቅርና እውነት ተገናኝተዋል። ጽድቅና ሰላም ተሳስመዋል። ያንን በማየት ሕይወታችን የተለወጠ እንዲሆን እግዚአብሔር በጸጋው ይርዳል። እግዚአብሔር ይባርካችሁ። ምን አይነት ፍቅር፣ ምን አይነት መውደድ፣ ነፍሱን እስኪሰጥ የወደደኝ እኔ ደካማ ኃጢአተኛም ነኝ፣ ሞት ብቻ የሚገባኝ እርሱ ግን መጣ
ሕይወቴን በጠስከው